በእውን የሆነ የማይመስል አንዳንዴ ህልም የሚመስል ነገር አለ ተባልኩኝ። ናሲ አንዴት ያስኩኝ ጥቅምት 30 ነቀ እንዴ ለወራት? አዎ በጣም ጥቅምት 30 ነቀ። በአንዱ ዕለት ግን በቃ ነፍሳቸው ከስጋቸው ተለይታለች ተብሎ ወደ አስከሬን ክፍል ጭምር ተወስደው ነበረ። ከብዙ ቀናት በኋላ ነው ልጆቻቸው ቤተሰባቸው መለየት የቻሉት። እሱ ከባድ ነው። በቃ አበቃለት ነፍስ ከስጋው ተለይቷል ከተባለም በኋላ መመለስ ይቻላል። ስብሰባው ላይ እንዲታደሙ ሳረጋቸው መስቀላቸውን አውጥተው ልጄ በቃ አቁም ብለው በመስቀላቸው የገዘቱበት ጊዜ አለ። ያቀም ጉዳይ ሆኖ ነው እንጂ አባቶቻችን ትልቅ ነገር ይገባቸዋል። ከማንም ያነሰ ህይወት የማንም ያነሰ ከማናችንም ያነሰ መኖር የለባቸው። እመቤታችንን ወዳለው በጣም በ30 ደቂቃ ነው መልስ የምትሰጠኝ። በ30 ደቂቃ ከዚያ ውጪ አይሄድ። ውድ የሸገር ኢንፎ ሚዲያ ተከታታዮች ዛሬ ለየት ባለ መልኩ የሚገኘው እንግዲህ በቤተክርስቲያን ውስጥ ነው። በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ቅጥር ግቢ ውስጥ ነው የሚገኘው። እዚህ የተገኘሁበትም ዋነኛ ጉዳይ እንግዲህ አንድ አባት እንግዲህ የመንፈስ ልጆቻቸውን ሰብስበው ወርሃዊ ትምህርት ሲያስተምሩ 10ኛ ዓመት ሞልቷቸዋል ተብሎ ነው። ምን አዲስ ነገር አለ ልትሉ ትችላላችሁ። እኚህ አባት በአንድ ዕለት ለመንፈሳዊ አገልግሎት ማልደው ተነስተው ሲተጣጠቡ የኤሌክትሪክ አደጋ ገጥሟቸው ነበረ። ለወራትም በሰመመን ውስጥ ሆነው አሳልፈዋል። አለፍ ሲልም እኚህ አባት ህይወታቸው አልፏል ተብሎ ወደ አስከሬን ክፍል ገብተው ነበር። ትረፊ ያላት ነፍስ እንዲሉ እኚህ አባት ያንን ሁሉ ነገር አልፈው እንግዲህ በጤና ዛሬ ትልቅ መንፈሳዊ ጉባኤ አዘጋጅተዋል። ኮሚቴዎቹ እኛ እንድንገኝ ለሸገር ኢንፎ ሚዲያ ተከታታዮች ይህንን ፕሮግራም እንድናጋራ ሲጋብዙን ምንድነው ስንል ጠይቀናል። ከኮሚቴዎቹ ጋር እንዲሁም ደግሞ ከኚህ አባት ጋር መጠነኛ ቆይታ አድርገናል። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ጋብዛለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ዛሬ እዚህ በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ቅጥር ግቢ ውስጥ በተዘጋጀው መርሃ ግብር ላይ እንድንገኝ ከጋበዙን መካከል አጥላባቸው አንዱ ነውና እንደው የሸገር ኢንፎ ሚዲያ ዝግጅት ክፍል ይህንን ፕሮግራም እንዲታደምና ወደ ተመልካቾች እንዲያደርስ ምንድነው ዋና ነገር ከኛ የሚማሩት ለብዙ ሰው አርአያ ሊሆን የሚችል ነገር እዚህ አለ ስትሉን ነበረ። አመሰግናለሁ መስዬ። እንደውም ሸገር ኢንፎ ሚዲያ ብዙ ሰው ሊማርበት የሚችል ሰዎች ብቻ አይደሉም፣ ይሄንን አይነት ጉባኤ የሚያራምዱ የንስሐ አባቶችን ጭምር ስላሉ ለነሱ መልካም ይሆናል ብለን ያሰብነው ፕሮግራም ነው። ምንድነው ልዩነቱ? በእርግጥ መንፈሳዊ ነገሩ እንዳለ ሆኖ በተለየ አሁን ይሄ መንፈሳዊ ልጅ በሚለው በኩራት ልጃቸው ነኝ እያልክ ነው። እውነት ነው። እንግዲህ ለእሳቸው ልጃቸው ነኝ በኩራት እንድናገር ያደረጉኝ ትልቅ አባት ናቸው፣ መልካም አባት ናቸው። ይሄን ሁሉ እንግዲህ ከ500 በላይ የንስሐ ልጅ ይዘው በወር አንድ ጊዜ ወር በገባ በ7ኛው ቀን ወይም ወደፊቱ በሚመጣው እሁድ ላይ ሙሉ ልጆቻቸውን እየጠሩ ዘማሪያን እየጋበዙ ሰባኪያን እየጋበዙ እንደውም በአመታዊ ዛሬ 10ኛ ዓመታችንን እያከበርን ነው። ጳጳሳትን ጭምር እየጋበዙ ትልልቅ ጉባኤ እያዘጋጁ የሚያስተምሩን አባት ሆነው አግኝቻቸዋለሁ። ስለዚህ ልዩ አባት የሚያስብላቸው አንዱ ይሄ ነው። አዎ እንግዲህ ስጋዊ ነገራችን ባሸነፈበት ዓለም ወዲያ እየጎተተችን በጣም በምናትትበት ጊዜ ለመንፈስ መትጋት ደግሞ ትልቁ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ደግሞ እንግዲህ የንስሐ አባት አንዱ ትልቅ መጠጊያ ማረፊያ አባት ናቸው። እንግዲህ እኚህ አባት 500 ልጆችን ሰብስበው ላለፉት 10 ዓመታት መጓዛቸው ነው ትልቁ ነገር አይደለ? ሌሎችስ ይማሩበታል የምትለው ነገር ምንድነው? እውነት ለመናገር እሱ ትልቁ ነገር ነው። መስያ አንቺ እንዳነሳሽው እንዲህ አይነት አባቶችን እንዲበዙልን እንፈልጋለን። ለምሳሌ የኦርቶዶክስ እምነት ሲባል ለካህናቱ ለአገልጋዮቹ የሚሰጡ ስሞች አሉ። እኛ አባት ግን እዛ አይደሉም።
እንደሳቸው አይነት መልካም አባቶች የተለያዩ ቦታዎች ላይ አሉ። ንስሐ ልጆቻቸውን የሚያስተምሩ የሚፈልጉ የሚሰበስቡ ይሄን ፕሮግራምኛ ያለማቋረጥ በየወሩና በየዓመቱ እንዲህ ስናደርግ ያላደረጉ የንስሐ አባቶች እንዲተጉበት ልጆቻቸውን እየሰበሰቡ እንዲያስተምሩ እውነት ነው። እኛ የኦርቶዶክስ እምነት ተከታዮች ብዙ በዙሪያችን ያሉ ችግሮች አሉ። ያንን ችግር ተቋቁመን ግን መማር ማወቅ ስላለብን ለምንጠየቃቸው ጥያቄዎች ሁሉ መልስ መስጠት የምንችለው ስንማርና ስናቅ ብቻ ነው። እኛ አባት ደግሞ ይሄንን ስራ እየሰሩ ያሉ አባት ናቸው። ስለዚህ ሌሎችም አባቶች እንዲሁም ምዕመኑ ጭምር ወደ ንስሐ ልጆቻቸው መጓዝ እንዳለባቸው አባቶች ባይጠሩ እንኳን አባታችን ጥሩ ሰብስቡ አስተምሩን ብለው አባቶቻቸው መፈለግ እንዳለባቸው የሚያሳዩ ትልቅ አርአያ የሆኑ አባት ናቸው ማለት ነው። በዚህ ይሄን ይመስላል። አባታችን እንደምን አሉ? እግዚአብሔር ይመስገን ሰላም ነው። እንኳን አደረሳችሁ። እንኳን አብሮ አደረሰ። የ10ኛ ዓመት ትልቅ ክብረ በዓል እያከናወናችሁ ነውና እውነት ነው። ስላገኘነዎት ደስ ብሎኛል። እኔም ስላገኘኋችሁ ስለመጣችሁ አመሰግናለሁ። ቀደም ሲል እኔ ፎቶ እንኳን ተነስቼ አላውቅም እያሉኝ ነበረ። ብዙ ፎቶ የለኝም እያሉኝ ነበረ። ለካሜራ ብዙም አይደሉም? አዎ ብዙም አይደለም። ያው የጋብቻ የ28 ዓመት የጋብቻ ፎቶ አለኝ። እንደገና ደግሞ ሰዋስወ ብርሃን ስመረቅ የኮሌጅ ፎቶ አለኝ። ሌላ የለኝም። እንግዲህ አሁን በዚህ መርሃ ግብር ላይ ልጆችዎት ጋብዘውን ነው የተገኘ ነውና ለሌሎችም አርአያ ሊሆን ይችላል ብለው ነው ይሄንን መርሃ ግብር ያዘጋጁት። በተለይ ደግሞ ያው የእርሶ ፍቃድ እንዳልሆነ አውቃለሁ፣ ይቅርታ አድርጉልኝ። ግን እንደው ድንገት የደረሰቦት የኤሌክትሪክ አደጋ እንደነበር ሰማሁኝ። አዎ እውነት ነው። በጣም ድንገት ነው የደረሰው። ነሐሴ 1 ቀን ሱባኤ ለመግባት ገላዬን ስታጠብ የተከራዩት ቤት ትንሽ ነበረች እና አጠገቡ የዶቄት ዕቃ አለ፣ ምጣድ አለ። አዎ ኤሌክትሪክ ምጣድ አለ፣ ፍሪጅም አለ፣ ትንሽ ፍሪጅ እና እዚያ መካከል ላይ ይሄ በርሜሉ ሳተው። ኦኬ ገላዎትን የሚታጠቡት እዛችሁ ክፍል ውስጥ? አዎ ክፍል ውስጥ ዱቄት ዕቃ አለ፣ ምጣዱ አለ፣ ኤሌክትሪኩ ፍሪጅ ዕቃ አለ። እዚያች መካከሏ ላይ ደግሞ በርሜል አስቀምጬ ነበር የምታጠብ እና እዚያ እሱን ስታጠብ ያላወቅኩም ያከራዩ ሰዎች ቆጣሪ ከቦታው አንስተው ሌላ ጋር ሲወስዱ እኛ የሆነ ነገር ባለሙያዎች እንዳይነዝረን ያረጉት ነገር ነበረ። እሱን ነካክተውታል። እኔ አልሰማሁም። እዚያን የቸኩያለሁ ወደ ቤተክርስቲያን ሱባኤ ለመግባት ነሐሴ 1 ቀን ነው እና ስታጠብ ውሃውን አነሳውና በሊያ ላይ ስደፋ አውቃለሁ። ከዚያ በኋላ ግን ምን በበርሜሉ ሲሄድም አውቃለሁ። ወደ ምጣዱ የተቀመጥኩበት በርሜል ውሃ እርሶን እንዳለ ይዞት እንዳለ ወደ ምጣዱ ውስጥ ነው የከተተው ከእግሩ ስር። እግሮቹ ደግሞ ፌሮ ናቸው ስሩ ላይ ያሉት ረብራብ ነገሮች አሉ ፌሮ ያላቸው። እሱ ላይ ወስዶ ነው የቀረቀረኝ። እንደዚህ ሲስበኝ ይሰማ ነበር። ከዚያ በኋላ ግን ማን እንዳወጣኝ ምን እንደሆንኩም አላውቅም። ባለቤቴ ስትነግረኝ ራስ ደስታ ሆስፒታል ነው በላዳ ያመጡኝ። ራስ ደስታ ሆስፒታል ስመጣ ደግሞ አይ የማሞቶ የለም ብለው አስከሬን ክፍል ነው ያስገቡኝ አሉ። እኔ አልሰማም። አስከሬን ክፍል ገብተው ነበር? አስከሬን ክፍል ገብተው መጨረሻ ላይ ተገበው በኋላ እኔ መጨረሻ ይኸው ሊያስተካክሉ ይመስለኛል ስትነግረኝ አንድ ዶክተር መጣ። አረ ሙቀት አለው ደረቱ ላይ እስቲ ነው ብለው እንደገና ወጥተው አይተዋል፣ አገላብጠዋል። እንደገና ርብርብ ተደርጎ ተረባርበው አተረፉ። ከስንት ቀናት በኋላ እርሶ ነቁ? ነሐሴ 1 የተያዝኩኝ ጥቅምት 30 ነቀው። እንዴ ለወራት? አዎ በጣም አስደንጋጭ። ጥቅምት 30 ነቀው። በሰመመን ውስጥ ነበሩ? ብቻውን ምንድነው ከሆስፒታል ስወጣ የነሳ ልጅ ለየችኝ። እዚያ ሆስፒታል ነበረች። እሷ እዚህ አይሆንም ቤታቸው ሄደው እየተመላለስኩ አክማቸዋለሁ ብላ እዛው እየተመላለሰ መድፊውን ምኑን ተሰጠኝ ነበር። እርሶ ግን አያውቁም? ያላውቁ የነቁት ሰው የለዩት ከወራት በኋላ ማለት ነው። እንግዲህ ጥቅምት ላይ ሰው የለየውት ወንድና ሴት ነው የለየው።
ከዚያ በፊት ሰው ለይ ነበር፣ ግን ወንድና ሴት መሆኑን አላውቅም። ወንድና ሴት መሆናቸውን ፈጽሞ አላውቅም። ብቻ ሰው ሆኖ ፊቴ ሲቆም አላይ ነበር። ከዚያ ጥቅምት 30 አካባቢ ጾታ አላየው እና ደግሞ ወደ ሰዎች ልጆች እየተረባረቡ ብቻ ብዙውን ያበሻ መድኃኒቱንም የሚበላውን ነገር ሁሉ ምኑን እያመጡ መድፌውንም ከውጭ ድረስ ሰዎች ተረባርበው አተረፉኝ። መጨረሻ ላይ ምንድነው የሆነው? ወደ የካቲት 16 አካባቢ ይመስለኛል ወደ ስራ እንድመለስ ተጠየቁ እና መጣሁኝ። በስራ መደቤ ስመደብ ስብከተ ወንጌል ነው የምሰራው እና እሁድ ነው 11 ሰዓት በኋላ ማስተምረው እዚህ መድረክ ላይ ላስተምር ርዕስ ይዤ መጥቼ አንበብ መጥቼ ህዝቡ ላይ ስደርስ ጠፋኝ። እዚያ ይሄንን አንድ የንስሐ ልጅ ወንድም የሚሆን አሜሪካን ነበረ። እሱን ሳማክረው ያ ልጅ እንዲህ አይነት መድኃኒት አለ ብሎ ትልቅ ረጅም መድኃኒት ሁለት ተሰብሮ ለሁለት ነው የሚሰጠው፣ ለሁለት ጊዜ ነው የሚሰጠው። ያንን ሰውተው በዚህ በጀርባ አጥንቴ ቅዝቃዜ ሲገባ ሰማ ነበር። ያንን ከወሰድኩ በኋላ ነው አይምሮ የተስተካከለ። በጣም የሚገርም የማይታመን ነገር ማለት ከአይምሮ በላይ የሆነ ነገር ነው። ይገርመኛል። እና ቅዳሜ ቀን ነሐሴ 1 መብራት ልያዝ ሐሙስ ለዓርብ ህልም አይቼ ነበር። እሱ ህልም ሜዳ ነው፣ በጣም ረጅም ሜዳ ነው፣ ግራና ቀኝ ሳር ብቻ ነው። የሰው እግር መንገድ መቻ ብቻ ናት ያለ፣ ሳሩን መርገጥ ምናምን አይቻልም። እና በዚያ ዝም ብዬ እሄዳለሁ አልደርስም። ከዚያ በፊት ግን ሳሩ መካከል ልደርስ ስለ አንድ ንስሐ ልጅ ገብረ ማርያም የሚባል አረባርከውኝ ሂዱ አሳልመውኝ ሂዱ ሲለኝ አይ ስመለስ ነው የምባርክህ አሁን ቸኩያለሁ ብዬ ሳልመሳልመው ሄድኩ። ስትመለስ ነው የምባርክህ አልኩትና ዝም ብዬ ሄድኩ። ቸኩዬ ነበረ፣ ህልም ነው። ከዚያ የጀ መጨረሻ ልደርስ ስል አንድ ረጅም ቀይ ሴት መንገዱን ያዘችብኝ። ኧረ እባክሽን ሳሩን ከምረግጠው እባክሽን ልሂድ፣ እኔ ሴት ሆኜ ታልፋለህ፣ ከዚህ በኋላ መሄድ አልችልም። ፊቷ ወደዚያ ነበር የዞረው። መሄድ አልችልም ተመለሳለች። ኧረ በእመቤቴ እባክሽን ልቀቂ መንገዱን እቸኩላለሁ እየስል ዞር አለችና ፊቷ በጣም ያንጸባርቃል። አይቻልም ተመለሳለች። ተመለስኩ። ከዚያ ነቀው እና ይሄ ይመስለኛል ያለው በጣም የሚደንቅ ነገር የእመቤታችን መልክ ነው ብያለሁ። እውነት ነው። ህልም እንደፈችውም ነው ይባል የለ። እመቤታችንን ወዳለሁ በጣም። በ30 ደቂቃ ነው መልስ የምትሰጠኝ ሰው፣ በ30 ደቂቃ ከዚያ ውጪ አይሄድ። ከዚህ ቀደምም ተርቤያለሁ፣ ራብም ተርቤያለሁ። ባለቤቴ ሁለተኛዋን ልጅ ወልዳ እዚሁ ከተማ ላይ ሳንቀጠር ነው። የዚያን ዘመን ሩቅ ነው ዘመኑ 1995 ዓመተ ምህረት ላይ በጣም እጅግ የሆነ ረሃብ ተርቤያለሁ እዚሁ ከተማ እና ልጁ ተወለደ። የሴት ሲወልድ መቼም የሴት ምግብ ያስፈልጋል፣ ያልተዘጋጀ ምንም ስለሌለ እና ያንን እያጠባች ዋለች አደረች። ጧት ምን ልስጣት? ምንም የለም፣ ዱቄት የለም፣ ነዳጅ የለም። በቦታ ጋዝ ነበር የምንጠቀመው፣ እሱም የለም፣ ጨው እንኳ የለም። ከዚያ ዱቄት ቆን ሲያራግፍ በዚች ሙሉ ዱቄት አገኘው። እሷን በጥብጬ በምን ልስጣት? ምንም ነገር የለም፣ እሷ ብቻ ናት ያለች። በጣም የልጅነት ባለቤቴ ናት። አሁን 30 ዓመታችን ነው። ሚያዝያ 8 በጋብቻ 30 ዓመት። በጣም ነው የሚገርመው። ልጆቻችሁም 4 ልጆች አሉ፣ 3 ወንድ 1 ሴት። ተመስገን። እንደው ግን ቤተሰቡስ ምን አለ? በቃ ህይወታቸው አልፏል ተብሎ አስከሬን ክፍል እንግዲህ መገነዣ ክፍል ሲገባ አንድ ሰው አበቃለት ከዚህ ዓለም በሞት ተለይቷል ሲባል ነው። እርስዎ ግን በሰመመን ውስጥ ነበሩና የቤተሰቡ ሁኔታ እንዴት ነበር? አረ ነፍስ አላቸው ሙቀት አላቸው ተብሎ ሲመለሱስ የነበረው ነገር? ነው ልጅ ትልቅ ልጅ አሉ፣ 2 ትልልቆች ናቸው፣ 2 ትንንሾች ናቸው። በጣም ችግር ነው። ያው ሁሉ ያደረገው የኔ ድህነት ነው ብዬ አሰብኩኝ በኋላ ታሪኩን ስሰማ። ምክንያቱም ደና ብር ቢኖረኝ ደና ቤት እከራያለሁ። ትንሽ ብር ነው ያቅሙን ሰው እንዳቅሙ ነው። ሰበው በከይሎቱ ነው፣ በአቅሙ ነው የሚዘምረው፣ በአቅሙ ነው የሚኖረው። ያ በመሆኑ ነው ለልጆችም እና ዲያቆናቱ ሰምተው ከዚህ ያስከሬን መጫኛ መኪና ሁሉ መጥቶ ነበር ሆስፒታል ወደ ሀገር ቤት
በቃ አርፈዋል ተብሎ በጣም የሚገርም ነው። እኔ በእውነት ይሄ እጅግ በጣም የሚደንቅ እግዚአብሔር እንግዲህ ሁለተኛ እድል ከዚያ በኋላ ሴቷን ወለድኩ። ስንት አመቷ ነው አሁን? እሷ ትንሽ ናት ገና። ማን አሏት ስሟን? በጸሎት ተሾመ። በጸሎት በጣም ይደንቃል። የእውነት እግዚአብሔር እንኳን አተረፉት። ይሄ መቼም ሲወራ በእኔ ላይ የሆነ ነው ብለው ሲያስቡ ይደነቃል አይደል? በጣም እኔ የሚታየኛውን ባለቤቴና ልጆች የሆኑት ይታየኛል። እኔን ብላ ነው የመጣችው። አባቷ ደህና ቤተሰብ ያላለች ነበረች፣ ግን መታ እዚህ ችግር ላይ ስትወድቅ በቃ እሷ በጣም ነው እኔ ለነሳ ልጆች እንኳን ቤት ሄጄ ደህና የተሻለ ነገር ስበላ እሷ ትዝ ትለኛለች። እና እሷ የሆነችው አሁንም እንቢያን ያስመጡ ያዩዋት ነው የሚመስለኝ። ሆንኩ ብላ ስትነግሮት ማለት ነው። እንዲህ ሆንኩ ብላ ስትነግሮት አይ ታሪኩን ስትነግረኝ ትሆናለች፣ ግን ነግራኛለች። ከዚህ ሁሉ እኮ ያስከሬን መኪና ራስ ደስታ መጥቷል። ይሄ ከሆነ ስንት አመት ሆነ? አሁን ቅርብ ጊዜ ነው። እኔ እንግዲህ ያው ጤና ሲሆን ይረሳኝ 3 አመት 2 አመት እንግዲህ ይሄ መነሻ በእርሶ ላይ የደረሰው ነገር መነሻ ሆኖ የንስሐ ልጆቾት ተሰባስበው እንግዲህ ለእርሱ እንደው ቢያንስ ደህንነታቸው የተጠበቀ ቦታ መኖር እንዲችሉ ብለው እየተሯሯጡ ነው። እኛንም እዚህ ጋር የጋበዙን ይሄን መሰረት አድርገው ነውና መቼም ለእርሶ በሚደረግ ድጋፍ አለርሶ ይሁንታ አይሆንምና እንደው ከፈቀዱ ማገዝ የሚፈልጉ ሰዎች እንደው የተጋነነ አይደለም፣ ግን ደህንነቱ የተጠበቀ ይሄንን መንፈሳዊ አገልግሎቱን የሚያስቀጥልሎት በሰላም የሚያድሩበት ቤት ማግኘት ቢችሉ በሚል እየተሯሯጡ ነውና የእርሶም ይሁንታ ይኖራል ብዬ አስባለሁ። ይሄንን ይግለጹልኝ። እኔ ሰው ይረዳኛል ብዬ ከልጅነት ምኞት የለኝም፣ አላስብም፣ አሁንም አልፈቅድም። ምክንያቱም የማልፈቅደው ምንድነው እግዚአብሔር ሲያዝዘው ዝም ብሎ አንቺን ሊያስነሳ ይችላል። እግዚአብሔር አይነ ስውሩን ልሙጡን ሰው ጭቃውን እጥፍ ብሎ ነው አንስቶ ቅርጽ አድርጎ ሄዶ እንዲጠመቅና ለካህኑ አስመርምሮ አይኑ እንዲበራ አድርጓል። በጭቃም ያድናል እንኳን በሰው እሱ ሊያደርግ ይችላል፣ እምነቴ ነው። ከዚያ ውጭ ግን እኔ ሰዎች እንዲቸገሩ እኔ ልጆች አሉ፣ ብዙ ልጆች ነው ያሉኝ፣ ግን እነሱ እንዲቸገሩ አልፈልግም። እነሱ ምክንያቱም የውነም አሁን ዘመኑን አንቺም ታውቂዋለሽ እንጂ ቤት ማን ይጠላል የኔ ልጅ ያለኝ ሰው ነኝ። እኔ እንደውም አሁን ያው ልጆችም እያደጉ 4 ልጆች ነን ናቸው። እኔና እሷ እንግዲህ ቤተሰብ ብዙ ነው። አሁን ያለንበት ቤት ውጡ ስንባል ወዴት እንደሚሄድም ይከብዳል። በዚህ እድሜ አሁን 51 ዓመቴ ነው። እኔ ይከብዳል እና እንደ ስጋ ፍላጎት ቤት ጥሩ ነው፣ ግን በዚህ አስተምሮ ዘንድ ደግሞ 10 ዓመት ሙሉ ስመጣ ለእንትን እንኳን ለሞባይል ለሰዎች መደወያ ጠይቄ አላውቅም። ራሴ ደውዬ ነው የምጠራ። አሁን ልጆችን ወድኛው ኮሚቴው ይቀሰቅሳል፣ ይመጣል። አሁንም ቤቱም ሞልቶታል። አይተሽው? ተመስገን። እውነት ነው፣ አይቻለሁ፣ ገብቼ ነበረ። ግን እንግዲህ ማንን እንደሚያስነሳ አናውቅም። ቀደም ሲልም እንዳሉት ማንን እንደሚያስነሳ ማን ምን እንደሚያደርግ የእግዚአብሔርን ስራ አናውቅም። መልካም እንደሚሆን ግን እናምናለን። እንግዲህ በዚህ 10ኛ ዓመቱን በተመለከተ መርሃ ግብር ላይ እናንተ ደግሞ ልጆቻቸው ተሰባስባችሁ አንድ ልታደርጉ ያሰባችሁት ነገር እንዳለም ሰምቻለሁ። ምንድነው እሱ? እውነት ነው መስዬ። እንግዲህ ለኛ አባት ምን ይገባቸዋል፣ ምን ይደረግላቸው የሚለውን እሳቸው መንፈሳዊ አባት ናቸው። ዓለማዊ ነገር አይፈልጉም። እቤትሽ እንኳን እንግድነት ጠርተሻቸው ምንም ነገር እንድታደርጊ አይፈልጉም። ነገር ግን የኚህን አባት ልዩ የሚያደርጋቸው ምናልባትም መስዬ በጣም ተአማኝና ሰው ልብ ውስጥ የሚገባ ሰው ልብ ላይ የሚቀር ድንቅ ሚዲያ እንደሆነ ይሄንን ሚዲያ መናገር እችላለሁ በዚህ አጋጣሚ። ምክንያቱም ተከታይ ስለሆንኩ ስለማየው ብዙ ሰዎች በእንዲህ አይነት ነገር ውስጥ ሲያልፉ መልካም ነገር ሲያገኙ ሲደረግላቸው ስላየው ይሄን አጋጣሚ ደግሞ አንቺ እንግድነት ተጠርተሽ ተጋብዘሽ የለም ከእንግድነት ባሻገር በካሜራ የማስቀረው ነገር አለ
ሌላው ሰው የሚማርበት ነገር ካለ መያዝ አለብኝ ብለሽ ስለመጣሽ አንቺን በድጋሚ እያመሰገንኩ ስለኛ አባት ግን እንደው ጊዜ ከሰጠሽኝ እምነግርሽ አንድ አሳዛኝ ታሪክ አለኝ። ይሄም ታሪካቸው 500 የንስሐ ልጅ ይዘው የሚኖሩ አባት 4 ልጆች አሏቸው፣ ባለትዳር ናቸው። የሚኖሩት ግን 3 በ3 የሆነች ቤት ውስጥ ነው። በጣም የሚያሳዝንሽ 2 ጊዜ እግዚአብሔር ለዚህ መንጋ እረኛ ሊያደርጋቸው ስለፈለገ 2 ጊዜ በጣም ከባድ አደጋ ደርሶባቸው ከሞት ተርፈውልናል። ስለዚህ እድሜ የሰጣቸው እግዚአብሔር የሚያከብራቸው የሚወዳቸው አባት ናቸው። እኛ አባት የመጨረሻው እኔ የሳቸው የንስሐ ልጅ ሆኜ ወደሳቸው ከመጣሁበት ጊዜ ከ3-4 ዓመት በፊት እዛች ተከራይቶ የሚኖሩባት ቤት ውስጥ እንደማንኛውም ሰው እንደልባቸው የራሳቸው የሆነ ሻወር ቤት የለም፣ ሰፋ ያለ ነገር የላቸውም። ብረት እንደዚህ እንደመዘፍዘፊያ የሚመስል ነገር ላይ እዛ ላይ ሻወር ሲወስዱ ከምጣድ ጋር ኤሌክትሪክ ተገናኝቶ እግዚአብሔር ከሞት ያተረፈልን አባት ናቸው። እኛ አባት ምን ይደረግላቸው? እሳቸው ለኛ ቆመዋል፣ እኛ ለሳቸው ምን አድርገናል የሚለውን እኚህን አባት ከማጣታችን በፊት አንድ ነገር ማድረግ አለብን ብለን እኛ ልጆቻቸው ተሰባስበን የሚደርስብንን ገንዘብ አሰባስበን ከዛ ቤት አስወጥተን ሌላ ቦታ ተከራይተን አኑረናቸዋል ለ1 ዓመት ያህል። ነገር ግን በድጋሚ ይሄን ስናየው ይሄ ብቻ በቂ አይደለም፣ ዘላቂ ነገር ያስፈልጋቸዋል ብለን እሳቸው በማያውቁት መንገድ ባልፈቀዱበት ሂደት ውስጥ እኛ የንስሐ ልጆቻቸው አንድ ነገር ማድረግ አለብን ብለን ተሰባስበን ገንዘብ የማዋጣት ወይም የማሰባሰብ ስራ ሰራን። የዛ ገንዘብ ዓላማው ምንድነው? ዘላቂ የሆነ ልጆቻቸውን የሚያሳድጉበት ወጥተው የሚገቡበት አንድ የራሳቸው ቤት ሊኖራቸው ይገባል። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው እንደሚባለው ሁሉ ለኛ ለ500ዎች ይሄ ምንም አይደለም ብለን ፕሮግራም ነድፈን ከ6 ወር በላይ ተንቀሳቀስን። ሲዬ በጣም የሚያሳዝኑ ደጋግ ልጆቻቸው አሏቸው፣ የሚችሉትን አደረጉ። አሁንም ግን እኛ በሂደት ላይ ነን። ማን ምን ያግዘናል፣ ምን መሆን አለበት የሚለውን ደግሞ ገና በሂደት ላይ ያለ ነገር ነው። እንግዲህ እግዚአብሔር ይፈቅድኛ እቺን በትንሿ በጥቂቷ ሞክረናል፣ አስበናል። ከቤት ክራይ ባሻገር የተለየ ነገር ማድረግ ብዙም አንችልም ብለን ግን እግዚአብሔር ይረዳናል፣ መልካም ሐሳብ ስለሆነ። እንዲሁም እንደዚህ አይነት አባት መደገፍም አለበት፣ መረዳትም አለበት። አይከንም ይሆናል፣ ማስተማሪያም ይሆናል እና ብዙ ንስሐ አባቶች አሉ፣ ብዙ ንስሐ ልጆች አሉ። በእርግጥ በመንፈሳዊ አገልግሎት ይገናኛሉ ሁሉም። ግን እንደዚህ እስከ ቤተሰብ ድረስ ጠልቆ እስከ ህይወታችን እስከ ታሪካችን ድረስ ጠልቆ ከመንፈሳዊ አባትነትን ባሻገር ዓለማዊ ህይወታችን ውስጥ ድረስ ገብቶ ሁሉም ነገር ማስተካከል፣ በመንፈሳዊ ህይወትም እንድንበረታ በማድረግ ወደ ስጋ ወደሙ እንድቀርብ የተቸገሩትንም በመርዳት ከኔ ያን ያነሳለ። አሁን ብዙ ጊዜ ስናይ የበላያችንን ነው ብዙ ጊዜ የምናየው፣ ወደ ላይ ነው የምናየው፣ ወደ ታች አናይምና እሳቸው ግን ሁሌም ወደ ታች ነው የሚያዩት። የሚያስተምሩንም ወደ ታች እንድናይ ነው እና የበታቾቻችንን እንድናገዝ እንድንረዳ ነውና እሳቸው በዚህ ደረጃ ወደ በታቾቻቸው ነው እንጂ ወደ ላይ አይተው ትልቅ ነገር የሚፈልጉ የሚናፍቁም አይደሉም። ነገር ግን አባቶቻችን ትልቅ ነገር ይገባቸዋል ብለን እናስባለን ሁሌም። ያቀም ጉዳይ ሆኖ ነው እንጂ አባቶቻችን ትልቅ ነገር ይገባቸዋል። ከማንም ያነሰ ህይወት የማንም ያነሰ ከማናችንም ያነሰ መኖር የለባቸው። እንግዲህ እግዚአብሔር የፈቀደለት መዝገቡን በላይ የሚመዘግብ ወይ ደግሞ በላይ በትሎቹ ነቀዞቹ እሳቱ በማይበላበት ሌባው አታሉ በማይወስድበት ንብረቴን አስቀምጣለሁ ያለ ሰው ሊያደርግ ይችላል። እኔ እድለኛ ነው ብዬ የማስበው እሱን ነው እንጂ እኔን አይደለም። እኔ የሚያልፍ ቤት ነው ቢገዛልኝም ቢሰራልኝም፣ እሱ ግን የዘላለም ቤት ነው የሚሰራው። ስለዚህ የፈቀደለት ካለ ህፃናት ልጆች እኔም ከዚህ እድሜ በኋላ ተከራይ ቢሆን ያስደስታል። እንደ ስጋ ግን ዛሬ ኖሬ ነገ ኖር ዋስትናው ምንም የለም። እውነት ነው። የእግዚአብሔር ፈቃድ የሆነለት ሰው ግን መዝገቡን በላይ ማስቀመጥ ይችላል። እንግዲህ እናንተ ያንን በእርግጥ አሁን ለሚሰሙት ለሚከታተሉት በአንድ ጠባብ ክፍል ውስጥ
በሳፋ ላይ ገላ ለመታጠብ አንድ ትልቅ አባት በሚያደርጉበት ጊዜ ከምጣድ ኤሌክትሪክ ጋር ተገናኝቶ የኤሌክትሪክ አደጋ መድረስ በጣም ማለት ያስጨንቃል፣ ያስደነግጣልም። ይሄንን መስማት ለእናንተ ደግሞ የቤት ስራ ነው የሆነባችሁ። እውነት ነው። እንዴት ይሄ ሁሉ ልጆች እያሏቸው 500 ልጆች እያሏቸው እኛ አባት በዚህ ውስጥ ይሆናሉ የሚለው ነገር ነው ማለት ነው። ለዚህ ድጋፍ ለማሰባሰብ ወይም ስጦታ ለማበርከት እንግዲህ እሳቸው መንፈሳዊ አባት ናቸው። ዓለምን ንቀው ነው ወደ አምላካቸው የተጠጉት። በዚህ ሁኔታ ውስጥ ግን ቢያንስ ደህና ግን ራሱን የጠበቀ መኖሪያ ሊኖራቸው ይገባል ነው። ታዲያ በ500 ሺህ ብር ቤት አገኛችሁ? አይ መስዬ በ500 ሺህ ብር ቤት ማግኘት አልቻልንም። ነገር ግን ለእንዲህ አይነት መልካም አባት መልካም ሰዎች አሉ። ምናልባትም እኛ አይደለም ሚዲያ እንደዚህ የተለያዩ ነገሮች ለመጠቀም በስነ ስርዓት እንኳን ሐሳቡን እንድናንሸራሽር እሳቸው ፈቃደኛ ስላልሆኑልን እኔ አልዋሽሽም። አንድ ቀን እንደውም ስብሰባ አድርጌ እዛ ስብሰባ ላይ የመጨረሻውን አንድ ቃል ፈልግ ስለነበር ከሳቸው ስብሰባው ላይ እንዲታደሙ ሳረጋቸው መስቀላቸውን አውጥተው ልጄ በቃ አቁም ብለው በመስቀላቸው የገዘቱበት ጊዜ አለ ነው። እኔ ደግሞ የ500 ህዝብ ልጆቻቸው ተወካይ ነኝ። 500 ልጆች የወከለኝን ሰው እርሶ እንግዲህ ሊያስቆሙኝ አይችሉም። ተውኝ እስከምችለው ሲሄዳለው። የሚያግዙኝ ደግሞ ደጋግ ቤተሰቦች አሉኝ። እኛ የኦርቶዶክስ እምነት ተከታዮች ጎበዞች ነን። ምንም ችግር የለብንም። ይሄ ነገር ይሳካልኛል ብዬ ዛሬም በሙሉ ተስፋ ጠብቃለሁ። 500 ሺህ ብር እጄ ላይ ያለ ይሄን 500 ሺህ ብር ወደ ተሻለ ቁጥር ወስጄ ያሰብኩትን ሐሳብ ወይም ይሄን የተሰጣለብኝን አደራ ወደ ምድር አወርዳለሁ ብዬ ተስፋ አደርጋለሁ። መስዬ ምን አይነት ቤት ነው ትገዙላችሁ ያሰባችሁ? እግዚአብሔር ቢፈቅድ እንግዲህ ገባሽ ያው ባቅምሽ አይደለም የምትጓዡ። ቢፈቅድ እኛ ምን ችግር አለ እንዴ? ቪላስ ቢሆን አንጠላም ቢገኝ ይገባቸዋል። ስለሚገባቸው ነው መስዬ። ግን ምንም ይሁን ምን እሳቸው ልጆቻቸውንና ቤተሰባቸውን ይዘው የሚኖሩበት ለሳቸው ይበቃቸዋል፣ ሊመጥናቸዋል ይሄ የሚለውን ነገር ላይ እንደርሳለን ማለት ነው። እንግዲህ የብር ቁጥራችን ነው የሚወስነው መስዬ። እንግዲህ ይሄንን የተመለከቱ እናንተ በያዛችሁት ላይ እኛም የበኩላችንን አድርገን ለእኚህ አባት ማረፊያ ልናዘጋጅላቸው እንችላለን የሚሉ ሊኖሩ ይችላሉ። ደጋግ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ እናንተን ያገኟችኋል ማለት ነው። ትልቁ ነገር ደግሞ ልጆች እያላቸው የ5 ልጆች አባት ሆነው እንዲህ መሆን የለባቸውም የሚለው የእናንተ የልጅነት ግዴታንም ለመወጣት የምታደርጉት ሂደት ነው። ተሳክቶላችሁ ጥሩ ነገር ላይ እንደምትደርሱ ባለሙሉ ተስፋ ነኝ መስዬ። ግን በዚህ አጋጣሚ ላንቺ እንደው አደራ የምለው አደራ፣ ምክንያቱም እሳቸውን እናሳርፋለን ብለን እሳቸው እንዲሳቀቁብልን ስለማንፈልግ በፍጹም የእሳቸው ሐሳብ አይደለም ይሄ የኛና የኛ የልጆቻቸው ሐሳብ ነው እና የኦርቶዶክስ እምነት ተከታይ ልጆቻቸው ነው። 500 ልጅ አላቸው ብዬሻለሁ። እኚህ ሰውዬ እዚህ ጉባኤ እኮ ይዘጋጃል። ጉባኤ ሲዘጋጅ በአንድ ቀን ከ1000 ሰው በላይ ሊታደም ይችላል። አመታዊ ፕሮግራም ሲሆን እዛ ላይ ቆመው ያስተምራሉ፣ ይመክራሉ፣ ይዘምራሉ። ስለዚህ እኛ አባት የ500 ልጅ አባት ብቻ አይደሉም ማለት ነው። የሚሊየን ኦርቶዶክስ እምነት ተከታይ አባት ናቸው ማለት ነው። ስለዚህ እኛን አባታችሁን ነው ምለው፣ አባታችንን አልልም። አባታችሁን የተሻለ ነገር ላይ አድርሰን እናሳርፋቸው የሚል ጥሪ ያለን። ይህ የእሳቸው ሐሳብ አይደለም የኛና የእናንተ የልጆቻቸው ነው ብዬ ለመናገር እወዳለሁ መስዬ። እሺ ወደዛሽ መለስ ስላድርግህ በሳፋ ላይ ሆነው ገላቸውን ሲታጠቡ የደረሰባቸው የኤሌክትሪክ አደጋን እንዴት ነበር የሰማችሁ? ዋው መሲ፣ እሱን ማሰብ አልፈልግም። እውነት ለመናገር በሰዓቱ ሆስፒታልም ሄጄ ነበር። ራሳቸውን አያውቁም ነበር። ከብዙ ቀናት በኋላ ነው ኢቭን ልጆቻቸው ቤተሰባቸው መለየት የቻሉት። እሱ ከባድ ነው። ቅድም የሆነ ቁጥር ነግሬሻለሁ። የ2-3 ዓመት ታሪክ ነው መስዬ። ለኔ ዛሬም እሱ ስሜት ነው ያለው። ከባድ ነው። እኔ ቢሆን ብያሰብኩት ዛሬ 10ኛ ዓመት ክብረ በዓልን አስመልክታችሁ ትልቅ ጉባኤ አዘጋጅታችኋልና ምንድነው የተለየ የሚያደርገው? በተለይ ደግሞ ቀደም ሲል ካጥላባቸው ጋር እያወራሁ ነበርና ይሄ ኮሚቴ የተቋቋመው አንድ ዓላማን አንግቦ ነውና ለዛ ገፊ ምክንያት ይሆናችሁ ልባችሁን የነካው ነገር ምንድነው? ብዙ ጊዜ የንስሐ አባቶች
ቤት መሄድ ጸበል መርጨት ከዛ ባሻገር ግን ሰውን ሰብስቦ የማግኘትና ወንጌሉን ለማስተማር ካለው ነገር ጋር ተያይዞ ክፍተቶች ስላሉ በአባታችን አነሳሽነት አንድ ላይ ተሰብስበን ወራዊ ጉባኤ አድርገን በወር አንድ ጊዜ እንኳን ብንማር ከዛ በተረፈ ያለውን አገልግሎት ደግሞ ቤት ለቤት በመንፈልጋቸው ሰዓት በጥሩ ነገሮችም ቢሆኑ ሀዘንም ደስታም ሰው ላይ ያሉ ነገሮች አባት መካሪ ደጋፊ በሚያስፈልገን ሰዓት ቤታችን በመገኘት ሌላውን አገልግሎት ይሰጡናል። ከዛ ባሻገር ግን አንድና አንድ ዓላማው ወንጌልን ተምረን ለማታልፈዋ መንግስት አንድ ላይ ተሰብስበን መግባት ነው። ያንን ደግሞ ለማድረግ በወር አንድ ጊዜ መራግብር ኖሮን ተሰብስበን ብንማር የሚል ሐሳብ ከሳቸው የተነሳ ሐሳብ ሆኖ እኛም እንደ ኮሚቴ ተዋቅረን ሰውን ከተሰባሰበን ላይ ቀር ደግሞ መልካም ነገሮችን ብንሰራ በጎ ተግባራትን በጋራ ብንሰራ ቸገሩ ወገኖቻችንን ከውስጣችንም ከውጭም ያለውን ያቅማችንን እያደረግን ብናግዝ የሚል ሐሳብ መጣና በዛው አግባብ ተሰብስበን እግዚአብሔር መልካም ፈቃድ የቻልነውን እያደረግን ከመመናኑም ከሚሰበሰበው ህዝብ የሚችለውን እያደረገ ሁላችንም ያቅማችንን እያደረግን እየተሰበሰብን የመርጃ የህፃናት መርጃ ማዕከላት የአእምሮ ህሙማን መርጃ ማዕከላትን እንደዚሁም ከመሐከላችን ከውስጣችንም የንስሐ ልጆች ሆነው በጣም በኑሮ ደካማ ዝቅተኛ የሆኑ ደጋፊ የሌላቸው ታሞ አልጋ ላይ የተኙ በኑሯቸው ውስጥም በሂደት ውስጥም ከጎናቸው ማንም ሰው የሌላቸው ምዕመናንም አሉ ማህበራችን ውስጥ። አባታችን ደግሞ እነዛን ምዕመናኖችን እሳቸው ያውቋቸዋል። በእሳቸው ጠቋሚነት እነዛን ሰዎች ያቅማችንን እየረዳን እያደረግን ታመው እስከ ማስታመም ደረጃ ድረስ እሳቸውም እያደረጉ እኛንም እያስተባበሩ ቤት ድረስ እየሄዱ ጸበል እያጠመቁ በጸሎትም እያገዙ በጣም ብዙ ነገሮችን በዚህ በ10 ዓመት ጉዞ ሂደት ውስጥ ያደረጉት ነገር አለ። እያስተባበሩ ህዝቡንም ኮሚቴውም እየተወያየበት እያደረገ እንዲህ አይነት ነገሮችን እያደረግን ታመው ደግሞ መዳን እግዚአብሔር ያልፈቀደላቸውና በስጋ የተለዩንን ደጋፊ የሌላቸው ከመሃላችንም የተለዩን አሉ። የነሱን ከሰባታቸው ጀምሮ 30ቸውን 40ቸውን እንዲወጣላቸው እየተደረገ ከዚሁ በተሰበሰበው ስማቸው የተጠራ በጸሎት እየታሰቡ በጣም ብዙ ነገሮችን በአቅማችን እያደረግን እንግዲህ ይሄው 10 ዓመታችን ላይ እንገኛለን ዛሬ ማለት ነው። አባታችን መልካም እረኛችን ናቸው። ብዙ ነገር አስተምረውን እንግዲህ በዚህ በ10 ዓመት ውስጥ ብዙ ነገር አይተናል። ያኛም በግላችን ማድረግ የማንችለው ከሳቸው ጋራ በመሆን ነዳያንን በመርዳት የተቸገረን በመርዳት ብዙ ትምህርት ወስደን ወደ እሳቸው ተጠግተን እግዚአብሔር የፈቀደልን ወደ ስጋው ደሙ እንድንቀርብ አስተምረውን መስጠትንም አስተምረውን ፍቅር ሆነን ኮሚቴዎች ራሳችን በራሳችን እየተፋቀርን 10 ዓመት ድረስ ያስኬድ ነው። ፍቅር በተሞላው ነው። ጥሩ እረኛ ናቸው። ጥሩ አባት ናቸው። እንግዲህ እግዚአብሔር እድሜያቸውን ያርዝምልንና ከዚህ በበለጠ ለመስራት እኛም እንተጋለን ማለት ነው። እሺ እግዚአብሔር ይስጥልኝ። በቅድሚያ ለዚህ መንፈሳዊ የሆነ አገልግሎት አክብረሽን እግዚአብሔር ፈቅዶ ስለመጣሽ እንግዲህ በሐዋርያው በቅዱስ ዮሐንስም እግዚአብሔር የነፍስሽን ዋጋ ይክፈልሽ ለማለት እወዳለሁ። ስለ መልአከ ኃይል ቀሲስ ተሾመ መኮንን ለመናገር ያክል በእግዚአብሔር ታላቅ ምሕረት በእግዚአብሔር ታላቅ ፍቃድ እንግዲህ እኛ አባታችን መልአከ ኃይል ቀሲስ ተሾመ ከእግዚአብሔር የተሰጡ ታላቅ ስጦታ ናቸው ብዬ በግሌ አምናለሁ ወይንም እወዳለሁ ለማለት እንግዲህ እንደሚታየው 10ኛ ዓመታችንን ወይንም ከ9 ዓመት በላይ እንግዲህ በፍቅር በትዕግስትና በትጋት እንግዲህ እየጸለዩ ነፍሳችንን እንዲሁ አሳድገዋል። የወደቁትን እንዲሁ አንስተዋል። በርካታ የደከሙትን አበረታተው በተለይ ተስፋ ያጡትን ተስፋ የቆረጡትን ወደ እግዚአብሔር መንገድ መልሰው እንዲመጡ አድርገዋል። እንደ መልካም እረኛ እንግዲህ በመጽሐፍ ቅዱስ ዮሐንስ ምዕራፍ 10 ቁጥር 11 ላይ መልካም እረኛ ነፍሶቹን ስለ በጎቹ ይሰጣል የሚለውን ኃይለ ቃል እንግዲህ በሳቸው ተግብረውት አውርተውት ብቻ ሳይሆን ተግብረውት ለመመልከት ችለናል። እንግዲህ ለመንጋቸው ራሳቸውን የሰጡ አባት ናቸው ብል እንግዲህ ማጋነን አይሆንብኝም እና ራሳቸውን አስቀድመው አልኖርም። የነፍስ አባት ሲባል መቼስ የነፍስ ልጆቻቸውን ግን በፊት አድርገው የኖሩ ሰው በምቾት ሲኖር ሰው በተደላደለ ወይንም ደግሞ በድሎት ሲኖር እሳቸው እንግዲህ በእነርሱ በቀላልና እጅግ ከበድ የሚል በደሳሳ ጎጆ
የሚኖሩ በበጋው ፀሐይ ያቃጠለ በዝናብ ደግሞ እጅግ በክረምት ዝናብ የሚያስገባ ቤት ውስጥ ነበር የሚኖሩት። አገልግሎታቸውን እንዲህም እያለ ግን አልተው። ምክንያቱም እሳቸውን አሳልፈው የሰጡት ለመንጋዎቻቸው ስለሆነ ነውና ልባቸው በሰማይ ነበር በምድር አይደለም። እና መልአከ ኃይል ቀሲስ ተሾመ መኮንን ይሄን ያንብልም ቅድም እንዳልኩት ማጋነን አይሆንብኝምና እንዲያውም አንድ ሌሊት ለአገልግሎት ሲዘጋጁ በኤሌክትሪክ ንዝረት ለመታጠብ ሲወጡ በኤሌክትሪክ ንዝረት ያው እንዳልኩሽ ቅድም ትንሽ ደሳሳ ናት ጎጆዋና የኤሌክትሪክ ገመዶቹ ራሱ ትንሽ ይከብዳሉ። ልክ እንደ ልብስ ገመድ ቀረብ ብለው ለጣሪያው የተመቻቹ ነበሩና እንግዲህ እግዚአብሔር በምህረቱ በቸርነቱ ምህረቱን ልኮልን እግዚአብሔር አምላክ በወደደና በፈቀደ መልኩ እንግዲህ እሳቸውን ምሮልናል ማለት ነው። ነገር ግን ከዛ በፊት ጉባኤ ሁሉ ጊዜ በየወሩ እናዘጋጃለን። ይሄ አመታዊ ጉባኤ ነው። በየወሩ ይዘጋጅና ልክ መጋቢት ላይ ደግሞ የተሰባሰብንበትን አመታዊ ጉባኤ መታሰቢያ አድርገን እናከብራለንና 10ኛ ዓመታችን ነው። ነገር ግን ብዙ ወራት እንዲታመው ስለነበረ ትንሽ የእሳቸው መታመም ትንሽ ምእመናኑን አስደንግጦ ነበርና ግን እግዚአብሔር ያው ቸር አምላክ ነው፣ ፍቃዱ ሆኖ ምሮንናል ማለት ነው። ይሄ ወደ ሌላ ነገር አንደርድሯችኋል ብዬ አስባለሁኝ። የእሳቸው በኤሌክትሪክ ንዝረት ምክንያት መታመም፣ ለቀናት ራሳቸውን ሳያውቁ ሳይነቁ መክረም በምን አይነት ቤት ውስጥ ቢኖሩ ነው የሚለውን እናንተም እንድታዩ መነሻ የሆናችሁ መሰለኝ አይደል? ነው ከዛ በፊት ቤታችሁን ታውቁ ነበር? አዎ አሁን እናውቃለን። አዎ ከዛ በፊት ታውቁ ነበር? እናውቃለን። አዎ። ስለዚህ በዛ ቤት ውስጥ እየኖሩ ነው ይሄ የደረሰባቸው ብላችሁ ነው የምታምኑት? በአጋጣሚ ሆኖ ቤታቸው ሄደን ለመጠየቅ እንዳጋጣሚ ይሄ አደጋ ከመከሰቱ በፊት በአጋጣሚ ሄደን ነበር ቦታው ላይ። የሚገርምሽ ቤቱ ብቻ ሳይሆን መግቢያው አካባቢ ራሱ ትንሽ የተመቻቸ አልነበረም። ስለዚህ ቤታቸው ደግሞ ስንገባ መሬቱ ኢቭን የአፈር ነው ማለት ኢቭን ይሄ ልክ የውሃ ልኬት እንኳን የለውም መሬቱ እና እንዳልኩሽ ኤሌክትሪኮቹ በሙሉ በጣም የወረዱ ናቸው። ግን ይሄ ይመጣል ብለን በፍጹም አላሰብንም። እንዲሁም ቤቱ የጭቃ ከመሆኑ የተነሳ ትንሽ ዘመም ነገር ብሏል እንደ መፍረስ አይነት ነገር። ምክንያቱም ትንሽ ጠንከር ያለ ዝናብ እንኳን ቢዘንብ የመውደቅ እድል አለው እና ይሄንን አስበን ነው ከዛ በኋላ ነው ይሄ ነገር የተከሰተው። ያ ቤት የራሳቸው ቤት ነበር ወይስ ተከራይተው? በፍጹም የራሳቸው ቤት አይደለም፣ የግላቸውም አይደለም፣ ተከራይተው ነው የሚኖሩት። ለአንድ መንፈሳዊ አባት ለስጋዊ ድሎታቸው መጨነቅ ለምን አስፈለገ የሚል ጥያቄ ቢነሳ ምንድነው ምላሻችሁ እናንተ? አሁን እዚህ ጋር ምንድነው እኛ አባታችን ከዛ በፊት እኛ በፈለግናቸው ሰዓት እናገኛቸዋለን። በየትኛውም ሁኔታ በመንፈልጋቸው ሰዓት እናገኛቸዋለን እና በመንፈልጋቸው ሰዓት ስለምናገኛቸው እሳቸው የሚኖሩበትን ሁኔታ የቤታቸውን የኑሯቸውን ሁኔታ በጭራሽ ለማንም ሰው ገልጸው አውርተው አያውቁም። እኛ ቤተክርስቲያን ብንፈልግ እናገኛቸዋለን፣ ቤታችን መምጣት ቢፈልጉ እናገኛቸዋለን፣ በየትኛውም አጋጣሚ እናገኛቸዋለን እና የእሳቸውን የኑሮ ሁኔታም አናውቅም። ከገጽታቸውም ከሚገልጹትም ነገር ያንን አግባብ በምንም ሁኔታ ተረድተነው አናውቅም። ብዙዎቻችን ቤታቸውን ኑሯቸውን አናውቅም። አባታችን እኛን ሲያገለግሉ እንደ ችግረኛ ሆነው ፊታቸው ላይ ምንም አይነት ገጽታቸው ላይ አይተን አናውቅም። ከዛ በፊት ደስተኛ ሆነው ነው የሚያገለግሉን። እንደተቸገረ ሰውም እንደሚቸገር ሰውም ኑሯቸው በዛ አግባብ መሆኑንም አሳይተውን አያውቁም። ሁሌም ደስተኛ ስለሆኑ እኛም የምናየው ፊታቸውን ገጽታ ነው። ምንፈልገውን ከምንፈልገው በላይ አገልግሎት ይሰጡናል። ይሄንን ጉባኤ ከጀመሩ በኋላ ራሱ የምናገኘውን አገልግሎት አንድም ቀን ለራሳቸው ብለው የራሳቸውን ነገር አስቀድመው የራሳቸውን ሁኔታ ገልጸው አያውቁም። በዛ ሁኔታ ውስጥ እየኖሩ በነበረበት ሰዓት ማለት ነው። በጣም ለየት የሚያደርገው ነገር ደግሞ ይሄ ነው። ማንም ሰው የተሻለ ነገር ይፈልጋል። እንደዚህ አይነት ብዙ ሰዎችን ይዞ እንደ አይነት መንፈሳዊ አገልግሎትን ከሰጠ ደግሞ ቀጣይ ራሱንም የሚያይበት አግባብ ሊኖር ይችላል እንደ ስጋ ለባሽ ስለሆኑ። እሳቸው ግን ፍጹም መንፈሳዊ ነገርን እንጂ ከእሳቸው ጋር ከኑሯቸው ከቤታቸው ጋር ያለውን ነገር ገልጸው አያውቁም። ከውስጣቸው ያሉትን በጣም ታናናሾችን በጣም መረዳት ያለባቸውን ሰዎች በዛ ልክ አውጥተው ሲያሳዩን እሳቸውንም በዛ ልክ የሆኑ መሆናቸውን ማሳየት ይገባቸው ነበር ብዬ ነው ማስበው።
ምክንያቱም በጣም ብዙ ሰዎች እያጽናኑ ነው ያሉት፣ ብዙ ሰዎች መንፈሳዊ ምግብ እየመገቡ ነው ያሉት። ያንን ነገራቸውን ግን ስለራሳቸው ማውራት መግለጽ የማይፈልጉ አባት ስለሆኑ ነው እንጂ ከነዛ ከሚረዱት ሰዎች መሃል ራሱ አንዱ ናቸው ብለን ነው እኛ የምናስበው። ያንን ስትሰሙ ወይም ደግሞ ሄዳችሁ ስታዩ አደጋ እንደደረሰባቸውና የኑሯቸው ሁኔታ ምን እንደነበረ ምን እንደሚመስል ስታዩ ምን ተሰማሽ በግል? ያንን ሳይ በዛ አጋጣሚ እኚህን አባት በዚህ አጋጣሚ አተናቸው ቢሆን ኖሮ ምናጣው ብዙ ነገር አለ። ምናጣው ብዙ ሰው የሚጽናናባቸው አባት ናቸው። ሰብስበው የሚያስተምሩ ናቸው። ወደ ንስሐ የሚመልሱ ናቸው። ወደ ስጋው ደግሞ የሚያቀርቡ ናቸው። ሰው እንዲማር ብቻ ሳይሆን እንዲረዳዳም ጭምር የሚፈልጉ ናቸው። እዚህ ውስጥ ካላችሁ ሰራተኛ የምትቀጥሩ ካላችሁ ሌላ ቦታ አትሄዱ፣ ከዚሁ እንረዳዳ የሚሉ ናቸው። አሰሪዎች ካላችሁ ሰራተኞቻችሁን አትበድሉ እያሉ የሚመክሩ አባት ናቸው። ይሄንን ሁላ የሚያደርጉ ሆነው አሁን እኚህን ታላቅ አባት ማጣት በዚህ ሁኔታ ያስደነግጣል፣ በጣም ያስደነግጣልና ከዛ በኋላ ዘላቂ መፍትሄ የሚሆን ነገር ለማሰብ ትንሽ የተሞከረ ነገር ነበረ። ግን ወዲያው የነበረው የተወሰደው በኮሚቴውም ሳይሆን ህዝቡን በተሰበሰበበት ያሰበው ነገር ምንድነው? ዳግመኛ እድል እግዚአብሔር ለኛም ሰጥቶናል፣ እሳቸውን ለማትረፍ እድል ሰጥቶናል። ከዚህ በላይ ግን ማሰብ ይኖርብናል። ምክንያቱም ለአገልግሎት ሊሄዱ ባሉበት ሰዓት ነው እዛው ቁጭ ብለው እየታጠቡ የኤሌክትሪክ እሳቸውን በማያውቁት አግባብ እየሳባቸው የነበረው። መጨረሻ ላይ ሲጥላቸው ነው ባለቤታቸው ያወቀችውና ያየችው ኤሌክትሪክ መሆኑን የተረዳችው። እግዚአብሔር ገርጾላት ነው እንጂ ኤሌክትሪክ ነው ብላ የምትረዳም በዛ ደረጃም ያለች ሴት አይደለችም። ያው ነገሩን በጣም ይገልጽልኛል ብዬ ስላሰብኩኝ ነው። እና ኤሌክትሪክ ነው ብላ እሷ ያንን አድርጋ ነው በዛ ሰዓት ረጅም ጊዜ ሆስፒታል ተኝተው የዳኑትና ከዛ ቤት የመጀመሪያ ልናረግ የምንችለው በአቅማችን ልናረግ የምንችለው ምንድነው? ቢያንስ ያንን ቤት መቀየር፣ ከዛ ቤት በላይ ከዛች በላይ መክፈል ቢችሉ ኖሮ እዛ ቤት ውስጥ በእርግጠኝነት ከታመሙ በኋላ ራሱ እዛው አይተኙም ነበር። ወዲያው መውጣት ነው ያለባቸው። ሄደን ካየው ነው በኋላ አባቶቻችን ትልቅ ነገር ይገባቸዋል። ትክክል ነው፣ የነብስ አባት ናቸው። ግን በስጋ እየኖሩ ነው ያሉት። ልጆች አላቸው፣ ቤተሰብ አላቸው። ይሄንን ህዝብ ሊያገለግሉ የሚችሉት በዚህ አግባብ ደግሞ ሲኖሩ ነው። መኖር አለባቸው። መጀመሪያ ሰው ለማገልገል እሳቸው መኖር አለባቸው። በሌሉበት አግባብ ብናጣቸው አሁን ተበትነናል። እኛ እንኳን 10 ዓመት ልንቆጥር ቀጣይ ወርም ላንኖር እንችላለን። የሚሰበስቡን እሳቸው ስለሆኑና ከዛ ቤት እናውጣቸው። ቢያንስ ቤት ኪራይ ከፍ ያለ ቤት ኪራይ ትንሽ አንድ ክፍልም ብትሆን እንዲህ አይነት የተወሳሰበ አደጋ ሊደርስ የማያስችላቸው ነገር ውስጥ እናስገባ ወደሚለው ሄደን ቤት ኪራይ ወደ ቤት ኪራይ ፍለጋ ነው ሄድነው። በቃ የመጀመሪያው ልናረግ የምንችለው ያ ስለሆነና ይሄ ከባድ ነገር ትልቅ ነገር ለመንፈሳዊ አባት ስለሆኑ ከድሎት ከምቾት አንፃር ከማሰብ ሳይሆን ለጊዜው ህይወታቸው ኖሮ እኛንም በመንፈሳዊ ህይወት ሊያተጉን ሊጸልዩልን ሊያግዙን የሚችሉበትን ነገር የሚያስቡበት ቦታ ከዛ ቤት ዳግመኛ አደጋው እንዳይደርስባቸው የሚል ነውና ከዛ ሐሳብ በመነሳት ወደ ቤት ኪራይ ፍለጋ ሄደን ከዛች ቤት ኪራይ ሌላ ቤት ኪራይ ውስጥ እንዲገቡ ነው ያደረግነውና የተሻለ ምቾት ከመፈለግ ሳይሆን ከአደጋ ለመጠበቅ በሚለው ነው። በእርግጥ ያው ሁሉንም ነገር ገልጸውታል እና ወንድሞቼ። ቤቱ ላያቸው ላይ ፈረሰ። ቤት ፍለጋ የሚገባንበት ያቺውን ቤት በላያቸው ላይ ፈረሰች። መጠለያ ሲያጡ ግዴታ ወደ ህዝቡ ማምጣት ስለነበረብን አባታችን እንዲህ አይነት ችግር ደርሶባቸዋልና እንደዚህ አይነት አባት አናገኝም፣ ወደ መልካም መንገድ እየመሩ እዚህ አድርሰውናልና ምን ይሻላል ብለን ወደ ህዝቡ አመጣን። ህዝቡ ተረባርቦ ነው ዛሬ ያሉበት ቤት ያስገባናቸው እንጂ እሳቸው አቅምና ሁኔታቸውን በማየት ያቸው ወደቀችውንም ቤት ቢሆን አድሼ ልቀመጥ ፕላስቲክ ልግዛ እንዲህ ላድርግ ሲሉ ቆይ አባስቲኛ እንማከርና ሐሳብ እናምጣ። በዚህ ሁኔታ እንዴት ነው ቃላት ያጥረኛል። የነበሩበት ቦታ ያሳዝንሻልና ያን ብለን ነው ህዝቡም ተረዳዳ። በዚህ ውስጥ ምነግርሽ ነገር ይሄ ሁሉ ነገር ሲደረግ እሳቸው ፈቃደኛ አይደሉም፣ ይቆጣሉ። ሌላ ቀርቶ ከህዝቡ እንኳን ምን ሰበስባት 5-10 ምን ሰበስባትን ብር አታስጨንቁት፣ ህዝቡን ይበቃል።
እሳቸው ባለው ነገር ላይ ይበቃኛል ብለው መኖርን የሚፈልጉ አባት ናቸው እንጂ እኛንን የግል መልካም ያደረገን አባት መልካም ነገር ማድረግ ስላለብን ወደዛ ሄድን እንጂ ቤት ኪራይ ፍለጋ እንኳን ስንሄድ ፍቃደኛ አልነበሩ። ይሄ ይደረጋል ሲባል እሳቸው በሌሉበት ነው ህዝቡን እንትን አድርገን ብር ሰብስበን የዓመት ቤት ኪራይ እንዲከፈል እንዳይጨነቁ አድርገን ያን አድርገን ወደ ተሻለ ቤት ያስገባናቸው በዚህ ሁኔታ ነውና ለገንዘብም ለመኖርም የሚያጓጓቸው አባት አይደሉም። ይሄ የተንደላቀቀ ህይወትም ኑሮ መኖርም የሚፈልጉ አይደሉም። ግን ልጆች አሉ፣ ትዳር አለ፣ ያው ህይወት አለ። ሁላችንም የራሳችን የሆነ የጸዳ ቤት ቢኖረንም እሳቸው እንደዛና የመልካም ስራ እናድርግ በማለት ነው እንጂ በእሳቸው ተነሳሽነትና ፍቃደኝነት አይደለም። እንግዲህ የተንደላቀቀ ወይም ደግሞ ሌላ የተጋነነ ህይወት እንዲኖሩ ሳይሆን ከአደጋ ተጠብቀው አገልግሎታቸውን እንዲጠብቁ በማሰብ እንዲቀጥሉ በማሰብ ነው ይሄን እያረጋችሁ ያላችሁት። አሁን በሸገር ኢንፎ ሚዲያ ላይ ነው ይሄንን ሐሳብ እያጋራችሁን ያላችሁትና በተለያየ ዓለም ክፍል ላይ የሚገኙ እንግዲህ የዚህ ሐሳብ ደጋፊ የሆኑ ብዙ ቤተሰቦች ሊኖሩ ይችላሉ። ለነሱ ምን መልእክት ታስተላልፋላችሁ? እሺ በገላትያ ምዕራፍ 6 ቁጥር 2 ላይ እርስ በርሳችሁ ተጋገዙ የሚል አንድ ኃይለ ቃል አለ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ካላዳነ ምንም ዋጋ የለውም። ቅዱስ ጳውሎስም እንዳለው መጀመሪያ ጽድቄን እሹ ከዛ ሁሉ ነገር ይጨመርላችኋል ነው። እንግዲህ እኛ አባት የነፍስ አባታችን ናቸው። አይደለም ለነፍስ አባታችን ይቅርና እንግዲህ ለአንድ ለዓላማዊ እንኳን አባት የምናደርገው ብዙ ነገር አለና ነፍሳችንን ለማትረፍ እንግዲህ ንስሐ ልንገባበት የምንችለው አንድና አንድ ወይንም ከእግዚአብሔር ጋር ሊያገናኘን የሚችል ድልድይ የንስሐ አባታችን ናቸው እና እኚህን አባት እንግዲህ እግዚአብሔር አምላክ በስጦታ መልክ ሰጥቶናል። ቅድም እንደተባለው እንደ አንድ ቤተሰብ ይህንን ድርጊት ስንሰማ ይህን ችግር ከሳቸው ልክ ኤሌክትሪኩ እንደያዛቸው ስንሰማ ቤት መቀየር ነው ወዲያው ያሰብነው ነበርና የአንድ ዓመት የቤት ኪራይ እንግዲህ ከምዕመናኑ አሰባስበን ነገር ግን ያንን አሰባስበን ብንከፍልም ልባችን አላረፈም ነበር። ምክንያቱም ያንን ችግር በዘለቄታነት መፍታት የሚችል አንድ ዓላማ ይዘን መነሳት ነበረብንና እንግዲህ መቼስ እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነውና በዚህ ዓመት እንግዲህ እግዚአብሔር ፈቅዶ ይህንን ነገር አሰብን። ስለዚህ ህዝበ ምዕመናኑ እንግዲህ የታሰበውን በጎ ዓላማ ደግፎ ልክ የዚህ አይነት በጎ የሆኑ ተግባራት በሌሎች አብያተ ክርስቲያናት ራሱ እንዲስፋፋ በጣም ተስፋ አደርጋለሁ እንደ እግዚአብሔርን ፍቃድ ከሆነና እንደው ህዝበ ምዕመናኑን አሁንም ደግሜ የምጠይቀው ይህንን መንፈሳዊ አገልግሎት በጎ ስራ በእግዚአብሔር ስም በእናታችን በድንግል ማርያም ስም እንድትደግፉ ለማለት እወዳለሁ። በዚህ በሚዲያው ላይ የሚመለከተው ሁሉ እንደዚህ ቅን አባት መልካም እረኛ የሆነ አባትን ማግኘት ቀላል ነገር አይደለምና 10 ዓመት ይዘውን ተጉዘዋልና እኛ አባት በደሳሳ ጎጆ ወድቀው ማየት ስለከበደን ምዕመኑም የሚመለከተው በዓለም ዙሪያ ያለ ሁሉ ይሄንን አይቶ እሳቸውን በተወሰነ አቅም እንዲረዳና እንዲያግዝልን እንደዚህ አይነት መንጋ አባት እረኛ ማግኘት አይቻልምና የኛም ልጆች ከኛም በኋላ ያሉት ልጆች የሚያስተምሩ መልካም አባት ስለሆኑ እንዲታደጉና እንዲረዱልን በማለት ምዕመኑን እጠይቃለሁ። አመሰግናለሁ። ይሄንን መልካም አባት መሆናቸውን የሚሰሩትን ስራ እስከዛሬ በጉዟችን ውስጥ የመጣነውን ነገር ያልገለጽናቸውም ወደፊትም የምንገልጻቸው ነገሮች እስካሁንም የሰራታቸው ነገሮች ምስክር ሆናቸው እግዚአብሔርን ፈቅዶ ይሄንን የምታዳምጡ እዚህ መርሃ ግብር ላይ ታደማችሁ በሙሉ የተሻለ ነገር ይገባችኋል የምትለዋን ነገር ወስዳችሁ ለአባታችን የተሻለ ነገር እንዲኖራቸው እግዚአብሔር ይርዳን ነው የምንለው። እናንተም እንድታግዙን ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልን። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።